የትኛው አይነት ኢንተሊጀንስ እንዳላችሁ አላወቃችሁም እንጂ you are intelligent። አንደኛ አልወጣህ ይሆናል፣ ሁለተኛ አልወጣህ ይሆናል፣ 17ኛ ወጣ ይሆናል፣ 30ኛ ወጣ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርደዋችሁ ሊሆን ይችላል። ለከሌ ጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። it's not true። በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። እንደዚህ ብሎ እኔማ ወንድ ነኝ ካላሳየሁትማ አሳየዋለሁ ምናምን ብላችሁ መደባደብ why should you? that's stupid ነው። አንድ አይነት ጭንቅላት አይደለም ያለን። የተለያየ ብቃት ውስጣችን ተቀምጧል። ህይወታችሁ የማትረሱት አፕላይ እንድታረጉት የምፈልገውን ነገር አካፍላችኋለሁ። SWOT አናሊሲስ ይባላል፣ ወይም SWOT አናሊሲስ ፎር ፐርሰናል ዴቨሎፕመንት ይባላል። SWOTን ፐርሰናል ዴቨሎፕመንት ላይ ልናመጣውና ልንጠቀምበት እንችላለን። ጥንካሬዎቻችሁ ምንድን ናቸው? የእናንተ ስትሬንግስ ምንድን ነው? ያለሽ ስትሬንግስ ምንድን ነው? አር ዩ ኢንተሊጀንት? ኢንተሊጀንት ነሽ? ስንቶቻችሁ ኢንተሊጀንት ነኝ ብላችሁ ታምናላችሁ? ኢንተሊጀንት ሚለው ነገር ሲነገረን የተነገረበት መንገድ ስህተት ስለሆነ ነው፣ ስላላወቅን ነው። ምንድነው የተነገረን? አሁን አም ኢንተሊጀንት ነኝ። ሁላችሁም ኢንተሊጀንት ናችሁ በጣም። ግን ኢንተሊጀንስ ቢባለው ነገር ሲነገረን ምን ተብሎ ተነገረን? ማትስ የሚችሉ ሰዎች ተማሪዎች ጎበዞች ናቸው። አንደኛ የሚወጡ ልጆች ብቻ ጎበዞች ናቸው። ወይም ከ1 እስከ 3 የሚወጡ ልጆች ብቻ ጎበዞች ናቸው። ከ1 እስከ 3 የማይወጡት ግን ሰነፎች ናቸው ተብሎ ተነገረን። ግን ስህተት ነበር። አንድ አይነት ጭንቅላት አይደለም ያለን። የተለያየ ብቃት ውስጣችን ተቀምጧል። ሎጂካል የሆነ ማቴማቲካል የሆነ ነገር በዛ በጣም ጎበዝ የሆኑ ሰዎች በማቴማቲክስ በፊዚክስ ምናምን ከቁጥሮች ጋር በጣም ጎበዝ የሆኑ ሰዎች they have high mathematical intelligence። ይሄ ግን አንድ የኢንተሊጀንስ አይነት ነው እንጂ መለኪያ አይደለም። ከዛ ምን አለ? ሊንግዊስቲክ አለ። ሊንግዊስቲክ ኢንተሊጀንስ አለ። ማትስ የማትችል 5 ቋንቋ አቀላጥፋ የምትናገር ልጅ ትኖራለች። ቋንቋን የመረዳት ችሎታ፣ ቋንቋን የማውረድ ችሎታ፣ የተለያዩ ቋንቋዎችን የመማር ችሎታ፣ እሱ ደግሞ ሊንግዊስቲክ ኢንተሊጀንስ ይባላል። ስለዚህ ማቴማቲካል ኢንተሊጀንስ አለ፣ ሊንግዊስቲክ ኢንተሊጀንስ አለ፣ ቋንቋን የመረዳት ችሎታ። ሶስተኛ ሚውዚካል ኢንተሊጀንስ አለ። እነዚህ ሙዚቀኞቹን ማትስ ስሩ ብትሏቸው፣ ፊዚክስ ስሩ ብትሏቸው ላይችሉ ይችላሉ። ሙዚቃ መሳሪያ ጋር አስቀምጧቸው፣ ጂኒየስ ናቸው። እሱም ራሱን የቻለ ኢንተሊጀንስ ነው። ሙዚቃን ማጣጣም መቻል፣ ሙዚቃ መጫወት መቻል፣ መሳሪያዎቹን መጫወት መቻል ሚውዚካል ኢንተሊጀንስ። አንዳንዶቻችሁ ሃይ ማቴማቲካል ኢንተሊጀንስ ይኖራቸዋል። አንዳንዶቻችሁ ሃይ ሊንግዊስቲክ ኢንተሊጀንስ ይኖራቸዋል። አንዳንዶቻችሁ እዚህ መሃል እስኪወጣ እስክታውቁ ድረስ ነው እንጂ ሃይ ሚውዚካል ኢንተሊጀንስ ይኖራቸው። ከዛስ ቦድሊ ካይኔቲክ፣ ይሄ ሊገርማችሁ ይችላል። ቦድሊ ካይኔቲክ ኢንተሊጀንስ ማለት አእምሮንና አካልን የማቀናጀት ችሎታ ማለት ነው። አሁን አትሌቶች አሉ። እኛ የሚመስለን ምንድነው? አልተማሩ ምናምን ገዛ ምንም ኢንተሊጀንስ የላቸውም ነው ምንለው። ከዛ ይሮጣሉ፣ ይለማመዳሉ፣ ያሸንፋሉ ነው ምንለው። አይደለም፣ ኢንተሊጀንስ ነው። ምንድነው ኢንተሊጀንሱ? አእምሯቸውን ከአካላቸው ጋር የማዋሃድ ብቃት አላቸው። ካራቴ፣ ቴኳንዶ፣ አትሌቲክስ ምናምን የሚጫወቱ ሰዎች ከኔ የተሻለ ቦድሊ ካይኔቲክ ኢንተሊጀንስ አላቸው። ከዛስ ኢንትራፐርሰናል አለ። ኢንትራፐርሰናል ኢንተሊጀንስ ማለት ውስጥን የማዳመጥ ችሎታ፣ ውስጥን ራስን የመረዳት ችሎታ፣ የማሰላሰል ችሎታ። ይሄ ፊሎሶፈርስ እነዚህ ናቸው። ይሄ ኢንተሊጀንስ ነው ያላቸው። ኢንትራፐርሰናል ያሰላስላሉ፣ ያወጣሉ፣ ሜዲቴት ያደርጋሉ፣ ያሰላስላሉ፣ ውስጣቸውን ይረዳሉ፣ ዓለምን ለመረዳት ይሞክራሉ። ኢንትራፐርሰናል ኢንተሊጀንስ ይባላል። አንዳንዶቻችሁ ደግሞ እዚህ ይሄኛው ሃይ የሆነ ከዛ ደግሞ
ኢንተርፐርሰናል ኢንተሊጀንስ ደግሞ አለ። ኢንተርፐርሰናል ኢንተሊጀንስ ማለት ደግሞ ከሰዎች ጋር የመግባባት ችሎታ፣ ኮሚኒኬት የማድረግ ችሎታ። አሁን እዚህ መሃል ማትስ የሚያስቸግራት ትኖራለች፣ ግን ከሰው ጋር ግን ስትግባባ ኮሚኒኬት ስታደርግ ኮንቨርሴሽን ላይ ከትላልቅ ሰዎች ጋር ቁጭ ብለው ማውራት የሚችሉ ልጆች አሉ፣ በጣም ጎበዝ የሆኑ እና ኮሚኒኬት የማድረግ እሱ ወደ ምን ያድጋል? ወደ ካውንስለርስ የምትሆኑት ሃይ ኢንተርፐርሰናል ኢንቴሊጀንስ ሲኖራችሁ ነው። when you have high interpersonal intelligence ሰዎችን አንደርስታንድ ታደርጋላችሁ፣ እንዴት መናገር እንዳለባችሁ ታውቃላችሁ፣ ጥሩ አዳማጮች ትሆናላችሁ። ሃይ ኢንተርፐርሰናል ኢንቴሊጀንስ አላችሁ ማለት ነው። ከዛ ስፓሻል አለ። ስፓሻል ደግሞ ዳይሬክሽንን የማወቅ ችሎታ ነው። ዳይሬክሽንን የመለየት ችሎታ ስፓሻል ኢንቴሊጀንስ ይባላል። ከዛ ናቹራሊስቲክ ኢንቴሊጀንስ አለ። ናቹራሊስቲክ ኢንቴሊጀንስ አሁን እናቶቻችሁ አንዳንዶቹ ጋር በጣም ታያላችሁ። አትክልትን የመንከባከብ፣ ነገሮችን ንጹህ ማድረግ፣ አበባ በአበባ ማድረግ፣ ማስዋብ፣ ማሳመር ዝም ብሎ ይመስላችኋል አይደል? ኢንቴሊጀንስ ነው። አበባ ማሳመር፣ ቤትን ማሳመር፣ ቤትን ዲኮሬት ማድረግ ናቹራሊስቲክ ኢንቴሊጀንስ ነው። አርት፣ ስዕል መሳል ኢንቴሊጀንስ ነው። የትኛው አይነት ኢንቴሊጀንስ እንዳላችሁ አላወቃችሁም እንጂ you are intelligent። አንደኛ ለወጣ ይሆናል፣ ሁለተኛ ለወጣ ይሆናል፣ 17ኛ ወጣ ይሆናል፣ 30ኛ ወጣ ሊሆን ይችላል። አትችልም ብሎ ሊሆን ይችላል። አስተማሪ አትረባም ብሎ ሊሆን ይችላል። ክፍል ውስጥ አዋርዷችሁ ሊሆን ይችላል። ለከሌ ጨበጨባል፣ ለአንተ ደግሞ በቃ ምንም አትችልም ተብለህ ሊሆን ይችላል። it's not true። ምክንያቱም በቃ የሚያስቡት እንትን የደፈነ ልጅ ጎበዝ ነው፣ እንትን ያልደፈነ ልጅ ጎበዝ አይደለም ብለው ነው የሚያስቡት። ግን እንደሱ አይደለም። ሳይንሱ የሚለው የተለያየ አይነት ኢንቴሊጀንስ አለን። በሰዓቱ ሚውዚካል ከሆነ ይገለጣል፣ በሰዓቱ ሊንግዊስቲክ ከሆነ ይገለጣል፣ በሰዓቱ ኢንተርፐርሰናል ከሆነ ይገለጣል፣ በሰዓቱ ናቹራሊስቲክ ከሆነ ይገለጣል። you are intelligent። ፈጣሪ ለሁላችሁም ኢንቴሊጀንስ ሰጥቷል። ግን ኢንቴሊጀንስን የምናስብበት መንገድ የተለያየ ስለነበረ ነው። ሁላችሁም ኢንቴሊጀንት ናችሁ። ግን የትኛው ነው የኔ ኢንቴሊጀንስ ብላችሁ ግን ትጠይቃላችሁ። ድካሞቼ ምንድን ናቸው? what are my weaknesses? ምንድን ናቸው ድካሞቻችሁ? ዲሲፕሊን ችግር አለባችሁ ካለ አድሚት። እኔ በህይወቴ በጣም ማንበብ የምወደው መጽሐፍ ምን እንደሆነ ልንገራችሁ። ባዮግራፊ፣ የሰዎችን ታሪክ ማንበብ ወዳለሁ። እኔ እንዳነበብኩት በዓለም ታሪክ ትላልቅ ቦታ የደረሱ ሰዎች በሙሉ ኮመን ፋክተር ነበራቸው። ያ ኮመን ፋክተር ዲሲፕሊን ይባላል። የሚተኙበት ሰዓት ፊክስድ ነው። 4 ሰዓት የሚተኙ ከሆነ 4 ሰዓት ይተኛሉ። ጠዋት 11 ሰዓት የሚነሱ ከሆነ 11 ሰዓት ይነሳሉ። ምግብ የሚበሉበት ሰዓት የተወሰነ ነው፣ ፊክስድ ነው። ዲሲፕሊን አላቸው። አሪፍ ሙቪ ያገኘው ብለው እስከ 7 ሰዓት እስከ 8 ሰዓት አያመሹ። በቃ በህይወታቸው በታይም ቴብል ነው፣ ዲሲፕሊንድ ናቸው፣ በዲሲፕሊን ነው የሚኖሩት። እንደዛ ነው እዛ ጋር የደረሱት። ስለዚህ ዲሲፕሊን በጣም አስፈላጊ ነው። ስለዚህ ካራክተራችን ምንድን ነው? ድካሜ የኔ መሻሻል ያለበት ካራክተር ምንድን ነው ብላችሁ ደግሞ እዩ። አደጋዎቼ ምንድን ናቸው? ሊጎዱኝ የሚችሉ አደጋዎች ምንድናቸው? ትሬት የሚሆኑብኝ በህይወቴ ምንድናቸው ብላችሁ ደግሞ አንድ ፔጅ ላይ ትጽፋላችሁ። ምንድናቸው አደጋዎቼ? ምንድናቸው ሊያጠፉኝ የሚችሉ ነገሮች ምንድናቸው ብላችሁ ጻፉ። ምሳሌዎች ልንገራችሁ፣ ለወንዶች ልንገራችሁ። you don't have to fight to be a man። you don't have to fight to be a man። ወንድ ለመሆን ፋይት ማድረግ የለብህም፣ መደባደብ የለብህም። እንደውም ቢ ጀንትል፣ ንቀህ ጥለኸው ሂድ። ከዛ እንደዚህ ብሎ እኔማ ወንድ ነኝ ካላሳየሁትማ አሳየዋለሁ ምናምን ብላችሁ መደባደብ why should you? that's stupid ነው። አትደባደብ፣ ጀንትል ሆንና ከዛ ይኸው ጥለኸው ሂድ፣ ትከብራለህ። ፋይቲንግ ብታሸንፍም ችግር ውስጥ ትገባለህ፣ ጥርስ ታወልቃለህ አይደል? እስር ቤት ትገባለህ ትልቅ ሰው ከሆንክ። ብትሸንፍም ትዋርዳለህ። ለምን ትደባደባለህ? why should you? ወንድነት መለኪያ አይደለም መደባደብ። እንዴት ሰው እንዴት ይደባደባል? እንዴት
እንዴት ይማታል። እዚህ ጋር ሃርት አለ፣ እዚህ ጋር ላንግስ አሉ፣ እዚህ ጋር ሊቨር አለ፣ እዚህ ጋር ኪድኒስ አሉ፣ እዚህ ጋር ስፕሊን አለ፣ እዚህ ጋር ኢንተስቲን አለ፣ ብላደር አለ። እነዚህ ኦርጋኖች ናቸው። እንዴት ትመተዋለህ? በፍጹም። ስለዚህ ቢጃንትል፣ በፍጹም ፋይታትር ትሬት ነው። አሁን አንዳንዶቻችሁ እንትን ሊመስላችሁ ይችላሉ። ጥላችሁ ምናምን በዚህ ጥላችሁ መደብደብ ምናምን ጀግነት ሊመስላችሁ ይችላል። አይደለም። ስለዚህ አታድርጉት። አንገር ፋይቲንግ ትሬት ነው። አንድ ቀን ህይወታችሁን ያጠፋል። ቅድም እንዳልኩት ነው፣ እስር ቤት ይከታቸዋል። ማተርማይ ኦፖርቹኒቲስ፣ ምን ኦፖርቹኒቲስ አሉ በዚህ ዓለም ላይ ስኖር? ምን እድል አለኝ? ምንድን ናቸው ያሉኝ እድሎች? ምንድን ናቸው በእጄ ላይ ያሉ እድሎች? ምንድን ናቸው? የመማር እድል አለኝ። ትምህርት የመቀጠል እድል አለኝ። በማታ ይሁን በቀን ይሁን በምን ይሁን የምችለውን አቅም የሚፈቅደውን። ኩዊት አታድርጉ። ዶንት ኩዊት። ለመማር የምትችሉትን ያህል ተማሩ። የምትችሉትን ያህል ለርኒንግ ኦፖርቹኒቲያችሁን ተመልከቱ፣ የመማር እድላችሁን። ከዛ መስራት እድልስ ምንድን ነው ያለኝ? የመስራት እድል ምንድን ነው? ምን መስራት እችላለሁ? እዚህ ሀገር እኮ እናንተ አሁን ዝም ብላችሁ ትማራላችሁ አይደለም? ወጣቶች አሜሪካ እኮ ኮሌጅ ጋርና ስታርባክስ እየሰራች ነው የምትከፍለው ሂሳቧን። ቡና እያፈላች ሻይ እያፈላች ነው ሂሳቧን የምትከፍለው፣ የትምህርት ቤቷን ክፍያ የምትከፍለው። ተመቻችቶላችሁ አክስት ጋር ወይ ወላጆች ጋር ቁጭ ብላችሁ የምትማሩ ከሆነ በጣም የታደላችሁት። የታክሲ እየተሰጣችሁ እየተከፈለላችሁ ነው የምትማሩት። ቀልድ እንዳይመስልሽ። ስታርባክስ ግሮሰሪ ምናምን እየሰራች ለፍታ መታ ሰርታ ገንዘብ ይዛ መታ የትምህርት ቤቷን ከፍላ አፓርትመንቷን ከፍላ ምናምን ነው የምትሰራው። ስለዚህ ወርኪንግ ስራ በፍጹም አትናቁ። አሜሪካ ውስጥ ጫማ መጥረግ የሚባል ስራ አለ። እዚህ ሀገር ሊስትሮች አይደለም። አሜሪካ ኤርፖርት ውስጥ እንደዚህ ከፍ ያሉ ወንበሮች አሉ። እዚህ ጋር ከስተመሩ ይቀመጣል። ጫማው እዚህ ጋር ነው። ጫማ ይጠርጋሉ። ነጮች ናቸው የሚሰሩት። ጫማ እንደዚህ ጨርቅ ይዘው ያጸዳሉ። ይህን የሚያስጠርጉት ሀብታሞች ናቸው። ከዛ ይጠርጉና $100 ቲፕ ይሰጠዋል፣ $50 ቲፕ ይሰጠዋል። በቀን 10,000 ሰርቶ ሊገባ ይችላል። ጫማ ነው የሚጠርገው። ሄዳችሁ እንዲህ ጫማ ትጠርጋለህ ብትሉት ምን ማለት ነው ነው የሚላችሁ። ኦፍኮርስ ጫማ ጠርጋለሁ። ስራ ነው፣ አለቀ። ጽዳት ስራ ነው። ማንኛውም ስራ ነው። ስለዚህ ስራ አትናቁ። ቤት ውስጥም አግዙ። እኛ እጅ እናስታጥብ ነበረ በእኛ ዘመን። ልጆች ሆነን ኑ እጅ አስታጥቡ እንባልና ማስታጠቢያ ይዘን መተን እንደዚህ እናስታጥብ ነበር። ከዛ ለዛውም ይነገረናል፣ ትንሽ ጎንበስ አትልም እንዴ እንጨት ውጣል እንዴ ነው የሚባል። ከዛ እንደዚህ ብለን እናስታጥባለን። እንደዛ ነው ያደግነው፣ እጅ አስታጥበን። አንዳንድ ጊዜ ራሳችን ልብስ ራሳችን እናጥብ ነበር። ስለዚህ ስራ አትናቁ። ወደፊት ደግሞ ስራ ሲመጣ የስራው ዓለም ላይ ደግሞ ስትሄዱ ኦፖርቹኒቲስ ናቸው። ከዛ ታለንታችሁ ምንድን ነው? የተለየ ታለንት አላችሁ፣ የተለየ ስጦታ አላችሁ፣ የተለየ ታለንት አላችሁ። እያንዳንዳችን ውስጥ ታለንት አለ። ታለንቱ ምንድን ነው? ክሪኤቲቪቲ አለ ውስጣችሁ፣ ስዕል አለ ውስጣችሁ፣ ሙዚቃ አለ ውስጣችሁ፣ የአትሌቲክ የሆነ ነገር አለ፣ የመጽሐፍ ችሎታ አላችሁ፣ ግጥም ትጽፋላችሁ፣ ኖቭል ትጽፋላችሁ። ኦፖርቹኒቲ ነው፣ ወደፊት የምትጠቀሙበት ነው። ጥሩ ኮኔክሽንስ አላችሁ። ኮኔክሽን ይኖራችሁ። ከዘመዶቻችሁ ጋር ኮኔክትድ ሆኑ። ውጭም ካሉ ተጻጻፉ። ጥሩ ኮኔክሽን ይኖራችሁ። ከወላጆቻችሁ ጋር ኮሚኒኬት አድርጉ፣ አውሯቸው። እንደዚህ እያላችሁ ወደ መኝታ ቤት አትግቡ። እንደዚህ እያላችሁ ዝም ብላችሁ ወደ መኝታ ቤት አትሄዱ። ደህና ነኝ፣ እንዴት ዋልክ? ደህና ስቃን እንዴት ነበር? ጥሩ ነበር። በቃ እንዴት ነው ትምህርት? ጥሩ ነው። በቃ ለምን ቁጭ ብለህ አዋራው ፋዘር ጋር ቁጭ ቶክቶ በቃ እንደ ጀንትልመን ቁጭ በልና ከአባትህ ጋር ትንሽ አውሪ። ያንተ ስራ እንዴት ነበር ዳዲ በል። ስራህ እንዴት ሆነልህ? ያ ነገር እንዴት ሆነ? ያንተስ ውሎ እንዴት ነበር ብለህ ሰርፕራይዝ አድርግ እስቲ አባትህን። እናቴ እንዴት ነሽ? ተሻለሽ ወይ? ትናንትና ሞሽ ነበር በል። ኮሚኒኬት አድርጉ፣ ኮኔክት አድርጉ። ከወላጆቻችሁ ጋር አውሩ፣ ከአጎቶቻችሁ ጋር አውሩ። አትሽሹ። ትላልቅ ሰዎች ሲመጡ ኮኔክት አድርጉ። 4 ወረቀት እናዘጋጃለን ተባብለናል። አሳይመንቱን ለማስታወስ strengths, weakness, opportunities, threats ትጽፉና ታጠኑታላችሁ። ይህንን ታጠኑታላችሁ። ከዛስ ስትሬንግዞቻችሁ የሆኑትን ነገር ትጨምራላችሁ። ዊክነሶቻችሁ የሆኑትን ነገር ታሻሽሏቸዋላችሁ። እነዚህ ዊክነሶች ብላችሁ አይደንቲፋይ ያደረጋችኋቸውን
ታሻሽላላችሁ። ትሬት የተባሉትን አደጋ የሚሆኑባችሁን ነገሮች ከህይወታችሁ ነቅላችሁ ትጥሉታላችሁ። just get rid of them። ነቅላችሁ አደጋ የሚባላችሁበት ነገር ነቅላችሁ ጣሉት። ኦፖርቹኒቲዎቻችሁን አሳድጉ፣ ተጠቀሙባቸው። ይሄ ነው። በጣም ነው የማመሰግነው።